ሰዓቱ ተሰርቶበት የተሰራበት ሰዓቱ ተሰርቶበታል። የተሰራበት ምክንያት አብርሃም ሄጄ ሄርሜላ ገንዘብ ተሰጠኝ ሄጄ ቦታውን በስም ስለሆነ ይሄ ነገር የሚደረገው እዛው በስሙ ነው የተሰራው። አራተኛው አገዳ ላይ ነው ያለው። ከወጣለት ምንም ችግር የለውም። ኖርማል ሰዓት ነው ማለት ነው። ዋናው እዛ ውስጥ የከተት ነው መድኃኒት አለ። አንድ ሰዓት የሆነ ቦታ ላይ ሲበላሽ የሆነ የተነካ ቦታ ያስታውቃል። መቼም የከተማ ልጅ መሰለኝ ሳይ ከተማ ልጅ ነው። ስለዚህ ቦታ ያስታውቃል። ያ ቦታ ቼክ አድርገን ቼክ ማድረግ ትችላለህ። እንደ ዛሬ ቪዲዮ ከብዶኝ አያውቅም። ቤተሰብ በቃ እንደ ዛሬ ቪዲዮ አይነት ቪዲዮ ሰርቼ ማለቅም ከብዶኝም አያውቅም። አንዳንዴ እውነቱ ማለት አሁን ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሄዳን እግዚአብሔር ይመስገን ክብር ምስጋና ለፈጣሪ ይሁንና ዛሬ የመጣሁበት ከአንድ ምክንያት ከትላንት ወዲያ እንዳያችሁት ስለ ሰዓት አንስተን ነበር ማለት ደግሞ አብርሃም እጁ ላይ ስላደረገው ሰዓት ማለት ነው። ያው ሰዓት አብዛኛዎቹ ላይ ከመገባችሁ ይሄ እንዲህ አይነት ሰዓት ይሄ ሰዓት ቢለይም ከአብርሃም የአብርሃም ሰዓት ደግሞ 500,000 ብር እንደሆነ ነው የሰማነው። ሄርሜላ ወደ ህይወት ውስጥ መጣ ለአብርሃም ከሙሉ እንደዛ ተብሎ የተሰጠው የሰዓት አለ የ500,000 ብር ሰዓት እና በሰዓቱ ደግሞ ሄርሜላን የላካት ምናምን እያላችሁ ነበር አብዛኛው ኦዲየንሶች። እንደ ቪዲዮ ላይ አንዳንድ ቪዲዮዎች ላይ ደግሞ እንዳየሁትም ሄርሜላን ልኳት ነው ወደ አብርሃም ህይወት የመጣችሁ ምናምን የሚሉ ብዙ ነገሮች ነበሩ ማለት ደግሞ ልነግራችሁ ፈልገው ነገር እኔ ሄርሜላን ልኪያት አይደለም ወደ አብርሃም ህይወት የመጣችሁ። እኔና ሄርሜላ ብንተዋወቅም ፈረንጁ ያለው ነገር ታችኋል። ፈረንጁ መጀመሪያ ምን አለ? አንተና ሄርሜላ ትገናኙ ነበረ እና አንተ የተገናኛችሁ ብዙ ነገር ሸራ ሰርታችኋል ምናምን ነገር ያለ ነበረ ለፈረንጁ ስናገረው ማለት ነው መጀመሪያ እና ሲቀጥል ደግሞ የብዙ ነገር መልሶች የብዙ ጥያቄዎች ዛሬ ይፋ ይሆናሉ። ባለፈው አንድ ሰው አግኝተን 200,000 ብር ክፈለኝና ነገሮቹን በሙሉ ልንገርህ ነገሮቹን በሙሉ ብሎ እያለኝ ነበር የነበረው እና ግን አብዛኛችሁን ኮሜንት ላይ 200,000 ብር እንዳትከፍል እያላችሁ ነበረ። 200,000 ብር ደግሞ እግዚአብሔር ይመስገን 200,000 ብር አልከፈልኩኝም። ግን ደግሞ በመስማማትና በብዙ ነገሮች በሂደቶች ገንዘቡን ቀንሶልኝ ወደ ትንሽ ገንዘብ አድርጎልኝ እሱን ማመሰግን ፈልጋለሁ። ነገሮችን ለእናንተ ላስረዳና ነገሮችን ወደ እናንተ ላደርስ መጥቻለሁ ዛሬ እና ያው አንድ ቀን ቆይቻለሁ። ቆይቼ ደግሞ ነገሮችን ምንኛውን ነገር ሳልፈለኩኝ ነው የቆየሁት። ብዙ ውጣ ውረዶች ነበሩት። ግን ደግሞ እንደሚባለውም ትክክለኛውን መረጃ ማግኘት ስለፈለኩኝ ነው ዛሬ ወደ እናንተ ቪዲዮ የመጣሁት። ምክንያቱም አብዛኛው ብዙ ነገሮች ሳያጣሩ ወደ ሚዲያ ይዘው መምጣትና ነገሮችን እንትን ማለት ነገሮች ይበልጥ ያወሳስባል እንጂ ነገሮችን ምንም እንትን አያስብልም። እና ይሄ ሰው እኔ ከዚህ በፊት የመጣው ሰው ካወቃችሁ ጀርባውን እያሳየው ነው ቪዲዮ የሰራሁት። እንዲታይ ስላልፈለግኩኝ ነው ለሚዲያ ለምን ነገር ፈቃደኛም አይደለም እሱ ለሚዲያ እንዲታይ። ስለዛ ነው ከዚህ በፊትም እንዳያችሁት ከሆነ ጀርባውን አሳይ ያላችሁ ነበር የሁሉም ነገር መንስኤ ማለት ነው። ግን አንድ ነገር የምነግራችሁ ነገር ቤተሰብ ሁሉም ነገር የታሰበ የተቀደበት ነገር ነው። ያ ማለት ደግሞ ነገሮች በሙሉ ወደ አንድ ደረጃ እንደዚህ እያመሩ ነው ያሉት። ወደ አንድ ነገር ሰርኩሌሽን ነው ያዘው። ሁሉም ነገር ታቅዶበት ታልሞበት ወደኛ ተመቶ ነገሮችን እኛ እንድናበላሽ ወር ደግሞ ነገሮችን እንድንል። ትናንትናም አንድ ቪዲዮ ፕራንክ ቪዲዮ ያሳችኋል። ያ ፕራንክ ቪዲዮ ደግሞ እነ ብሩኬና የሰሩት ቪዲዮ ማለት ነው። መሳት እንደዛ አይነት ቪዲዮ ሊሰራ የማይገባበት ቪዲዮ ነበረ። ሲቀጥል ደግሞ ፈረንጁና ቢኒያም ደግሞ ሄርሜላ እንደዛ ማድረግም አልነበረባቸውም። ልጅቷ እንደዛ ባረጓት ልክ ይበልጥ ሰዎቹ ያልቻቸውና ነገሮችን ይበልጥ እያጠበበች ነው ሄርሜላ። ያ ማለት ቤተሰብ ሄርሜላ ሉሲ የገባች ነገሮችን ሉሲ ክትቷት መጥፎ ነገር እንድታረግና ብዙ ነገሮችን እንድታረግ እያረጓት ነው ያሉት። ሄርሜላ ሉሲ ገባች ማለት ደግሞ ነገሮችን ይበልጥ እያበላሸችና አብርሃምና ሩታ ትዳራቸው ውስጥ አሁን ደግሞ እግዚአብሔር ይመስገን አንድ ልጅ መጥቷል፣ ወንድ ልጅ መጥቷል እና ወንድ ልጅ ስለመጣ ያ ልጅ ደግሞ ያለ አባት ማደግ ስለሌለበት ነገሮችን ይበልጥ ከውብለን ማሰብና ከስሜት ወጥተንና ነገሮችን አስበን ማድረግ ያለበት ጊዜ ነው። ምክንያቱም በፊት መጀመሪያ ሁለት ነበሩ ማለት ደግሞ ሁለቱም ተለያይተው መኖር ብዙ አይከብዳቸው ነበር። ዛሬ ግን ሶስት ሆኗል ማለት ደግሞ ሕፃን ልጅ መጥቷል ማለት ላይ ሕፃን ልጅ ስለመጣ ብዙ ነገሮችን ያብራካቸው ክፋይ መጥቷል። ወንድ ልጅ
ለእሱም ደግሞ ሁላችሁም እንኳን ደስ አላችሁ እና ነገሮችን ይበልጥ ሰዓት ነገሮችን አጢሩና ነገሮችን አስቦ መገንዘብና ነገሮችን ማድረግ ያለበት ሰዓት ላይ ያለ ነው። ሲቀጥል ደግሞ አሁን በሰው ሄድሪያ ማንም ሰው ትክክል ነው ወር ደግሞ ማንም ሰው ጥፋተኛ ነው ብዬ ለማለት አለ የመጣሁት። ያው መሳት ደግሞ አንገብጋቢ ጉዳይና የወደፊት ህይወታቸውን ደግሞ ሊወስድ የሚችለው ጉዳይ ደግሞ የሰዓቱ ጉዳይ ነው። ያ ሰዓት ዛሬም እውነት እንደሚባለው ከሆነ አርጋበታለች የሚባለው ነገር ከሆነ ለምን ተደረገ ነው። ለምን ተደረገ ከሆነ ደግሞ እውነትም ያ ነገር እውነት ከሆነ ኦኬ አብርሃምና ሩታ ያደረጋቸው ያሉ ነገሮች በሙሉ ይሄ ነገር ነው ማለት ነው። ሁላችንም የጀመረ ያለፈ ህይወት ነበር ነው ደግሞ ያለፈ ታሪኮች ብዙ ነገሮች ነበሩ። ግን ደግሞ ዛሬ በዛ ህይወት እየተመራና ነገሮችን በዛ ነገር ልክ የምንቀጥል ከሆነ ትክክል አይደለም ማናችን እና አብርሽና ሩታ በሰዓት መለያየት የለባቸው ማለት ደግሞ ይሄ ሰዓት ከመሀላቸው ካልወጣና ነገሮችን ካልተስተካከል አሁንም ይለያያሉ ማለት ነው። ከዚህ በፊት ትክክል ናቸው። እኔ ብዙ ነገሮችን አድርጌያለሁ። አዲስ አበባ ሄጄ ለሩታ ልጅ አለው ብዬ ነገር ያለው ካስታውሳችሁ እርዳታ ተረሱትም ወደ ነፃነት ተምጥታለሁ በአብርሃም ህይወት ያ ነገሮች ዛሬ ልክ እንዳሁኑ ስለገባኝ ነው ዛሬ ነገሮችን ለማስተካከል በራሴ መንገድ እየሄድኩኝ ያለሁት እና በምችለው አቅም መስዋዕት የከፈልኩኝ ግን ደግሞ ይሄ በቂ አይደለም። ካጠፋው ጥፋት አንፃርና ከሰራሁት ስራ አንፃር ይሄ ነገር በቂ አይደለም ማለት ደግሞ ገና ምንኛውም ነገር አልሰራውም ማለት ነው። ከዚህ በኋላም ብዙ ነገሮችን ለመስራትና ብዙ ነገሮችን ለማድረግ እሞክራለሁ፣ ነገሮችን ለማስተካከል ቤተሰብ እና ዛሬ ልጁን ጠርቼዋለሁ አጠገቤ ይመጣል ያሉትን ነገሮች በሙሉ ምክንያቱም ገንዘብ ስለከፈልኩትና ያሉትን ነገሮች ቃል ስለገባልኝ ነገር ነው በቪዲዮ አይሆንም ብሎኝ ግን በቃ ማየት ስላለባችሁ እናንተ ነገሮችን ማወቅ ስላለባችሁ ምክንያቱም እዚህ ጋር መፍረድም ነገሮችን እንትን ማለት ያለበት ኦዲየንስ ስለሆነ ኦዲየንስ ደግሞ አንዳንዶች ያላችሁ ከስሜት ወጣችሁ ደግሞ ነገሩን ቆላችሁ እያሰባችሁ ነገሩን መፍረድ ያለባችሁ ኦዲየንሶች አላችሁ። ከማንም በላይ ስለኛ የምታስቡ ለአብርሃምና ሩታ መታረቅ የምታስቡ ስለመታረቅ የምታስቡ እንቅልፍ የምታጡ ኦዲየንሶች አላችሁ። በጣም ብዙ ነገሮች ማለት ከቤተሰብ በላይ ሆናችሁ እዚህ ካለው ከአብሮ አደጎቹ ከማንም በላይ ሆናችሁ የእነሱ ነገር የሚያስጨንቅ በጣም ብዙ ኦዲየንሶች አላችሁ። እናንተ ደግሞ ክብር ይገባችኋል። ማርያምን ከልቤ ነው ክብር ይገባችኋል። የእነሱ ህይወት እንደራሳችሁ የተሳሰባችሁ ከንከሌት የምትጨነቁ አብርሃምና ሩታ ዛሬ ምን ይዘው መጡ ምን ሆኑ በብዛችሁ በጣም ብዙ ሰዎች አላችሁ። ግን ደግሞ ያ ነገር እናንተ ማወቅ ስላለባችሁና እናንተ ጋር ስንመጣ ነገሩን በሙሉ የኛንቱን ነገር ይዘንጣት ሳይሆን የኛንም ክፉ ነገርን እኛ የጠፋውን ጥፋት እናንተ ይዛችሁ መጣችሁ ወናንተ እናንተ ይቅርታ ማለት ስላለብን እሳት ማለት አንዳንዴ ማዋለዶች አለ ቤተሰብነት ሳንዋልም ያ ቤተሰብ ሆናል። እኔ ጋር ያላችሁ 30 ሺህ ኦዲየንሶች አላችሁ። ያ ኦዲየንሶች ደግሞ እኔ ቤተሰቦቼ ናችሁ። እኔ እግዚአብሔር ይመስገን ከብዙ ዛሬ ከ30 ሺህ በላይ ቤተሰብ አለኝ። ችግር የለውም እግዚአብሔር ይመስገን። ለዛም እና አብርሃም ከ400 ሺህ በላይ ይሄና የሚወደን ሰዎች አሉ ማለት ነው። እኛን ስለወደዳችሁ እኛ መታየት ስለዛ እናመሰግናለን፣ ክበሩልን እና ያን ነገር እናንተ ማወቅ ስላለባችሁና የፈለገ ነገር ቢሆን ችግርን መጣ ደስታ መጣ ሀዘን ቢመጣ ከቤተሰብ የሚደረግ ነገር የለም። ይሄ ነገሮችን ከቤተሰብ መደበቅ ስለማልችል ዛሬ እናንተ ነገሮችን በሙሉ እኔ የማጠፋው ጥፋትም ይሁን እኔ የምሰራው ስራም ይሁን እናንተ ቤተሰቦቼ ናችሁ። ከእናንተ መደበቅ ነገር ምን ነገር ስለሌለ ያሉትን ነገሮች በሙሉ የኔ ላይፍ ሪስክ ላይ ቢሆንም ነገሮቼ ግን ደግሞ ከቤተሰቦቼ ጋር እንደምወጣው ስለማምን ከእናንተ ጋር ነገሮችን እንደምወጣው ስለማምን ዛሬ ነገሮችን በሙሉ ወደ እናንተ ይዤ መጥቻለሁ። በእርግጥ እስካሁን ከሰራኋቸው ቪዲዮዎች እና እስካሁን ወደ እናንተ ከመጣኋቸው ቪዲዮዎች ዛሬ ትንሽ ላይፍም ትንሽ እያሰጋኝም እያስፈራኝም ያለው ቪዲዮዎች ይሄ የዛሬው ቪዲዮ ነው እና እውነት ነው የምላችሁ እንደ ዛሬ ካሜራ ይዤ እሱ ጋር ስቀር ፈርቻ አላውቅም። ፈርቻ ነው የምላችሁ ቤተሰብ ማለት እስከዛሬ ከሰራኋቸው ቪዲዮዎቹ ትንሽ ይደብረኛል ብዬ የማሰብኩት ቪዲዮዎችና ነገሮችን ሰሞ ድንግጥ ያገል ብዬ ደግሞ አንዳንዴ እውነት ባይሆንም ብዬ ተመኘውና እውነት ባይሆን ብዬ ተመኘበት ቪዲዮ ዛሬ ቪዲዮ ነው። እንደ ዛሬ ቪዲዮ ከብዶኛ አያውቅም ቤተሰብ። እስከዛሬ ቪዲዮ እናንተ ጋር ብዙ ጊዜ መጥቻለሁ፣ ብዙ ቪዲዮዎች ከእናንተ ጋር መጥቻለሁ። ግን ደግሞ እንደ ዛሬ ቪዲዮ ከብዶኛ አያውቅም ቤተሰብ። በቃ እንደ ዛሬ ቪዲዮ አይነት ቪዲዮ ሰርቼ ማለቅም ከብዶኝም አያውቅም። አንዳንዴ እውነቱ ማለት አሁን የሚያሰብኩት ነገር ውሸት ቢሆን ብዬ የተመኘው ነው ያለሁት። ምክንያቱም እንዳይጣም እኔ በጣም ነው የምፈራው እንዲህ አይነት ነገር ቤተሰብ በጣም ስለምፈራ ነው ያሉት ነገር ውሸት ቢሆን ብዬ የተመኘው ያለሁት። ግን ደግሞ ከእውነታው መሸሽ አይቻልም። ከእውነታው መራቅ ስለማይቻል ብቻ ብዙም አልበላችሁና ልጁን እንጠብቀውና ልጁ መጥቶ የሚለን ነገር እንስማ።
ግን ደግሞ ፈርቻለሁ። ነገሮችን በሙሉ እውነት ያሉ እየተመኘሁ ነው ያለሁት ቤተሰብ እና ካሜራማን ተዘጋጅቶ በደንብ ጠብቀው ልጅቱ መጣ ድረስ በደንብ እስቲ ትንሽ እንጠብቀውና ነገሮችን በሙሉ እንትን እንበል። ሰላም ነገሮች ደግሞ ተስተካክሏል። ግን ደግሞ ላመሰግን በእኔ በቤተሰብ ስላመሰግን የምወደው ነገር ቀንሰህልኛል። እግዚአብሔር ይስጥህ። ቴንኪው አመሰግናለሁ። ነገሮችን ተረዳሃቸው ቀንሰህልኛል። ግን ደግሞ አሁን ደግሞ ቃል በገባህልኝ መሰረት እኔም አንተን አምኜው ነገሮችን በሙሉ ያሉትን ነገሮች በአርጋፊ ነገሮች በሙሉ እያደረኩልኝ ነበሩት እና ፕሊስ እና ያሉትን ነገሮች በሙሉ አስተሰዳኛ አንተ ምታይ ደስ ይለኛል። ገንዘቡን የተውኩልህ ወይም አስተያየት ያደረኩልህ ያው አሳዝነኝ ነው በነገሩ። ግን ቃሌን ለማክበር አሁን መጣሁልህ። ገንዘቡን ስለሰጠኝ አስተያየት ሰጠኝ እና ሰዓቱ እውነት ተሰርቶበት የተሰራበት ሰዓቱ ተሰርቶበታል። የተሰራበት ምክንያት አብርሃም ሻውን ነገሮችን በሙሉ ማለት ግልጽ አድርገህ እንድትነግረኝ እፈልጋለሁ። ገባህ አይደለ? ግልጽ አድርገህ እንድትነግረኝ እፈልጋለሁ ማለት ደግሞ ቃል ገብተህልኛል። እኔ ገንዘብ ሲከፈልኩ ነው ገንዘብ ያልኩልህ ቀንሰልኝ ቢሆንም በእኔን ገንዘብ ነው ያደረኩልህ። ገባህ አይደለ? እና ያሉት ነገሮች ደግሞ ነገሮችን ይጠቅመኛል ብለህ የምትለውን ነገር እኔ ወይ ይጠቅመኛል እና ነገሮችን ተሰደኝ እፈልጋለሁ። ኦኬ ይቻላል። ገንዘቡን አስተያየት ያደረኩልህ አሳዝናኝ። በእርግጥ የአንተ ሀሳብ ምን እንደሆነ ባላውቅም አደጋ የሚደርስ ከሆነ ግን አደጋው ለአንተ ይበስልሃል። እሱን ተጠንቀቅ እኮ ችግር የለውም። እና እኔ ሰዓቱን እንዲሰራበት ከሄርሜላ ስም የተቀበሉት። ኦኬ። እና ያሰራችሁ ሄርሜላ ነች ማለት እና እሺ፣ ሰዓቱ ተሰርቶበት ምንም እንደው ጥቅሙ ሰዓቱ በስም ነው የሚሰራው። እንደዚህ አይነት ነገር በስም ነው የሚሰሩት። በሚስጥር ቦታ ነው የሚሰሩት። የትኛውም ቦታ ዝም ብሎ የሚታይ ቦታ ላይ አይደረግም። ሰዓት የሚሰራው በዚች አገዳ ውስጥ ባለው ነገር ነው የተሰራው። ሰዓት የተሰራው እና እንዳይራራቁ ሄርሜላና አብርሃም ሊያራራቁ የተደረገው ነገር በዛ ነው ያሰራው። እና ጉዳዩን እኔ ስለማውቀው ሁሉንም ነገር ቦታውንም ስንተኛ ቦታው ላይ እንዳለውላ ከፈለክ ነገር አለ እኮ ፈለክ ትችላለህ። ቦታውን እኮ ቴንኪው። አሁን ማለት እሺ፣ አሁን አብርሃም እጅ ላይ ሆኑ ነገሮችን ማርከስ ወር ደግሞ እንትን ማለት አይቻልም። አልገባኝም። ተሰርቶበታል ብለኛል። ሰዓቱ ላይ በትክክል ሰዓቱ ላይ ተሰርቶበታል ብለኛል። ሰዓቱ ላይ ደግሞ ተሰራበት ደግሞ እኔ እንደሰራሁት እየነገርኩህ እኮ ነው። ራሴ ሄጄ ሄርሜላ ገንዘብ ተሰጠኝ ሄጄ ቦታውን በስም ስለሆነ ይሄ ነገር የሚደረገው እዛው በስሙ ነው የተሰራው። አራተኛው አገዳ ላይ ነው ያለው። እሺ፣ አይ ከአብርሃም እጅ ሰዓቱ ሳይወጥ ነገሮች አንበሽ አይቻልም። ግዴታ ሰዓቱ መኖር አለበት ነው። ግዴታ መኖር አለበት። ሰዓቱ እኛ እጅ መግባት አለበት በደንብ በሚገባ። ያለዛ ሊሆን አይችልም። እሺ፣ ምን ማድረግ የሚቻለው ማለት አሁን ግዴታ የአብርሃም ሰዓት መኖር አለበት ማለት ነው። ግዴታ የአብርሃምን ሰዓት ማምጣት አለባችሁ። ካመጣችሁ በኋላ ነገሮችን ከዛ ይደረግበትን ነገር እናወጣና እናጸደዋለን። ከዛ በኋላ ከአብርሃም ጋር ያለውን ነገር ግንኙነታቸውን ይጀምራሉ ማለት ነው። ኦኬ እሺ። ግን አሁን ሰዓቱን መጀመሪያ እኛ ከተቀበልና እኛ ጁስ እጅ ላይ ከሰጠነ በኋላ ሰዓቱን መልሶ ያይጎ ችግር የለውም ማለት ምንም ችግር የለውም። ማክሸፍ ያኛውን ከወጣለት ምንም ችግር የለውም። ኖርማል ሰዓት ነው ማለት ነው። ዋናው እዛ ውስጥ የከተት ነው መድኃኒት አለ። ያንን መድኃኒት ግዴታ መምጣት ማለት በየጊዜው ይታደሳል ነው ወይስ ነገሮች የሚደረጋሉ ነው? በሁለት ዓመት አንዴ ታድሰዋለች። በዚህና ልክ ነገሮችን መሄድና ነገሮችን እንትን ማለቱ አልገባኝም። እሱ እሺ አሁን የሰራውን ሰው ታገኝ ትችላለህ። የሰራውን ሰው ማለት
እግዚአብሔርን ታገኝ ይችላል እኮ ነገሮችን አሁን ከአብርሃም እጅ ሰዓት ሄጄ ከአብርሃም እጅ ሰዓት መቀበል ይሁን ነገር ማለቱ ደስተኛ ሳያደርገኝ ነው። ገባ አይደለ? የሰራውን ሰው ልታገናኘኝና አብርሃም ሰዓቱ ላይ እንደዚህ ያደረገበት ተብሎ ያለው ሰው አንተ ሙርሊን እኮ ሁለተኛ ሰው ነህ። የመጀመሪያው ሰው አይደለም፣ ሁለተኛው ሰው ስለሆንክ ነው። ከአንተ በኋላ ለሱ ስላለ ነው ነገሮችን በደንብ ደስተኛ ያልተቀበልኩት ማለት ነው። የመጀመሪያውን ሰው ታሳየኝና መጀመሪያውን ሰው ታስረዳኝ። እኔ ከአብርሃም ሰዓቱን እንደምንም አድርጌ ነገሮችን በአሳማኝ ምክንያትም ፈዘሬ ቢሆን ነገሮችን ትንቢ ሰዓት ተቀብዬ ሰዓቱን ያን ነገር ተበላሽቶ አክሽፈን ነፍጣሪ ፍቃድ ነገሮችን እናደርጋለን። ከባለላ ግን ደግሞ አሁን አንተ ነግረኸኝ ነገሮችን ሄጄ ወስጄ ነገሮችን እንዳሰብናቸው ባይሆንስ ነው። ባለፈው እንዳልከኝ ከሆነ ሁሉም ማስረጃ ነገሮች በሙሉ ወደ አንተ አቀርብልሃለሁ ብለኸኛል አይደል? ለዛ ነው አንድም ከአንተ ጋር ነገሮችን ማውራት እናንተ ማለት የፈለኩት። አዎ ነገርኩህ። አሁን ያለውን ነገር ነግሬሃለሁ። እኔ እያንዳንዱን ነገር ቦታውንም ጭምር የተሰራበትን ቦታ ጭምር ስንተኛው ረድፍ ላይ እንዳለ ነግሬሃለሁ። ስለዚህ ያንን ነገር ሄደህ የተፈታበት ቦታ ስለሚያስታውቅ አንድ ሰዓት የሆነ ቦታ ላይ ሲበላሽ የሆነ የተነካ ቦታ ያስታውቃል። መቼም የከተማ ልጅ መሰለኝ ሳይ ከተማ ልጅ ነው። ስለዚህ ቦታ ያስታውቃል። ያ ቦታ ቼክ አድርገህ ቼክ ማድረግ ትችላለህ። እሺ አይ እኔ ደግሞ ካየ ደግሞ አሁን ከዚህ ሰዓት ከአብርሃም ጋር እና አብርሃም ብዙም አለ ማለት ነው ትንሽ ተራብራም እና ጓደኞቹን በነግራቸው ምንባቸው ደስተኛ ሊሆኑ ይችላሉ። ግን ደግሞ ቦታውን ቁጥሩ ነገረኝና እና አቤልም ሆነ እዩ ሰዓቱን ተቀብለው ማየት ያለባቸው ቦታ ላይ እንዲያዩት ንገራቸው። ስንተኛው ቦታ ላይ እንደሆነና አራተኛው ቦታ በቀኝ ነው በግራ በቀኝ አራተኛው ረድፍ ላይ ያገኙማል። እሺ ከዛ በኋላ ግን ሰዓቱ እዛው እንዳለች ነገሮች ምን ማድረግ አይቻልም። ሰዓቱ እዛው እነሱ ቢያዩት ዝም ማድረግ አይችልም። ይበስበታል ነው አረባክ በእውነት እሺ እኔ እውነታውን አንደኛ አሳዝነኝ ነው ገንዘቡን የቀነስኩልን ማለትም ይመስለኛል ልጁን ለማዳን ይመስለኛል የምትለፋው አንተ። አሁን እንደነገርከኝ ደግሞ ተደባብረናል ትንሽ ምናምን ብለኛል። አላውቅም እሱ የራሳቸው ጉዳይ ነው። ነገር ግን ልጁን ለማዳን ስለጠየቀኝ አደረኩልህ። በቃ እሺ ነው ያደረኩት። እሺ ሰው ማግኘት እንችላለን፣ የሰራውን ሰው ማግኘት እንችላለን። ችግር የለውም። ለእኔ ጠልልኝ ለእኔ ተወሱ። እሺ ችግር የለውም። እናንተ ሰዓቱን መቀበል ከቻላችሁ ያንን ሰዓት አምጡት፣ ቼክአፕ እናድርግ መጀመሪያ ካላችሁ ደግሞ የተነካካበት ቦታ ያስታውቃል። የተፈታበት ቦታ የፈታው ወካቻን ቴሎ ተፈልቅቆ ነው የሚገባው። መደሰን ነው የተገጠመው። ለዚያም ነገር ቼክ አድርጋችሁ ማየት ትችላላችሁ። እንደዛ ከሆነ ይቻላል። በቃሽ። ሌላ ጥያቄ ካለ አመሰግናለሁ። ልመልስልህ። በቃ ችግር የለም። አመሰግናለሁ።